ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ ዳራ ሚዲያ ኔትወርክ መከታተል ላይ የምትገኙት ሳተላይት እና ዩቲዩብ ላይ ነው የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል አብራችሁ እንድትቆዩ እንጋብዛለን ህወሓት ዛሬ ለአሜሪካ ኤምባሲ ለአምባሳደሩ ምላሽ ሰጥቷል አደገኛ ንግግር ነው ብሎ ገልጾታል የአምባሳደሩ ትላንት ያወጣው መግለጫ እሱን በተመለከተ እናስቀድማለን ተመልካቾች አብይ አህመድን ያዳነው የኤርትራና የኢትዮጵያ ወይም የብልጽግናና የሻዕቢያ ጥምረት ምን ይመስላል ጽምዶ ምን ይመስል ነበር አሁን ያስፈራውስ ምንድነው እናስቃኛቸዋለን ወደ ኋላ ሄደን እናስቃኛቸዋለን የጨፍጫፊው ማህበረ ደገ ጭፍጨፋ 5 አመቱ ነው 5 አመቱ አስቆጠረ ማህበረ ደገ ዘግናኝ የሚባል ጭፍጨፋ በብልጽግና ወታደሮች የተደረገው ጭፍጨፋ 5ኛ አመቱ ነው የቪዲዮ ተገኘ ስክሪን ላይ የምታዩት ኮሎኔል ነው ቀጥታ ትዕዛዝ የሰጠው ስለዚህ ቪዲዮ በስንት ለዛሬ ብለን ያዘጋጀነው ነው ያው ብዙ ሰው የትና ያለው ምን አይነት ሰው ነው ይያለ ነበርና ዛሬ ቪዲዮን አግኝተናል ሰውየውን እናስተዋውቃቸዋለን በህይወት እንዳለም ሰምተናል በህይወት አለ ሰምተናል ስለዚህ ጉዳይ ምን ነገራቸዋለን ያው ብዙ አጀንዳ ባይሆንም ጃዋር መሐመድ በብልጽግና ሰዎች አጀንዳ አርገውታል ትልቅ አጀንዳ ስላልሆነ ወደ መጨረሻ አካባቢ የምንነግራችሁ ይሆናል ለማንኛውም ዩቲዩብ ላይ ያላችሁ ሰብስክራይብ አድርጉ ይሄን ቻናል እንግዶች ከሆናችሁ ማለት ነው ወይም ሰብስክራይብ ሳታረጉ የምትከታተሉን ከሆናችሁ ለሚዲያው ክብር ሰብስክራይብ በማድረግ ኖቲፊኬሽን ምልክቱን ተጫኑና ምልክት ተሰጣችኋል ፕሮግራም ሲጀምር ማለት ነው የማህበረ ደገ 5ኛ አመት ነው የማህበረ ደገ ጭፍጨፋ ጻድቃን ሻዕቢያን የፈጸመው ብሎ ጉድ ይሰራን ማለት ነው ጉድ ይሰራ ማለት ራሱ ጉድ ይሰራ የተዋረደ እነዚህ በቪዲዮ አናሳይም ይሄ ጊዜ ማለት ነው ያው እንዴት አርጎ በተራ እንት እንደጨረሷቸው የትግራይ ህዝብ በዚህ ደረጃ ነው የተጫወቷቸው ህዝባችን ወጣቶች ንጹሃን ወጣቶች በመከላከያ 25ኛ ክፍለ ጦር የሚባለው ሰሞኑ የተጨፈጨ ያው ያለቀችው ወጃም አካባቢ ያለቀችው በፋኖ ኃይሎች በ206ኛ ኮር ስር የነበረችውና ያለቀችው ሰራዊት እዛውስ እና እዛውስ ከጨፍጫፊዎቹ መሃል የሚጠሩ ስሞች አሉ አንደኛው ሶፊያን አህመድ ነው ሶፊያን አህመድ የአንድ ኮር አዛዥ ነው ጎጃም ነው ያለው እሱ የኮር አዛዥ ነው የሐረር ነው የሐረር ምስራቅ ሐረርጌ እዚህ አካባቢ ተወላጅ ነው አንደኛው ሁለተኛው ኮሎኔል ቡርቄሳ የሚባል ነበር ኮሎኔል ቡርቄሳ ያ ፋፊ የሚባለው ስም ሲጠራው ይታወቃል ግን ምስል ያልነበረን ሶፊያን አግኝተናል ታምራት የሚባል አላገኘንም ሻምበል ታምራት ነው ሻለቃ ታምራት የሚባል እሱም ነበር እሱን ተባበሩን ብለን ባለፈው እዚህ ሚዲያ ላይ ስንታረግ ነበር አላገኘነው እሱ መቼም ይሄ 25ኛ ክፍለ ጦር የነበራችሁ ተጋሩ ወይ ሌላ ኢትዮጵያውያን የላችሁ እዛ የነበራችሁ ድሮ ማለት ነው በሱ አብራችሁ ወይ በእናንተ ስር ወይ ከናንተ አካባቢ የነበረ ሰው እንዴት አታቆትም እኔ ዝም ብዬ እንደ ነው ስለሚፈልግ ነው ይሄ ኮሎኔል ተስፋዬ ቡርቄሳ ብሎ የሚታወቀው ሰውዬ ቪዲዮ አገኘ ነው ያው ትኩረት አለ መስጠት በጣም ብዙ ዩቲዩብ ደግሞ በጣም ብዙ የትኛው ጎግል ተደርጎ ይገኛል ግን ሰውዬው አገኘ ነው ዛሬ ያገኘንበት ምክንያት የማህበረ ደገ ጭፍጨፋን ለማስታወስ ስንል ያው እዛም ጎግል ስናረግ ነው ያገኘ ነው ከነሙሉ እና አድጎ ተመንድጎ የክፍለ ጦር አዛዥ ሆኖ የ79ኛ ክፍለ ጦር አዛዥ ሆኖ የትግራይ የመጨረሻ 3ኛ ወረራ የመጨረሻ ሲደረግ አብሮ ገብቷል በህይወት ተርፏል አሁን ጎጃም ይሁን የሆነ ቦታ ይሁን 79ኛ ክፍለ ጦር የት ነው ያለችው አሁን ማጣራት ነው ይሄ ኮሎኔል በህይወት እንዳለ ግን አረጋግጠናል ፋኖ ካልበላው አሁን በቅርብ ጊዜ ፋኖ ካልበላው ሰገር ከትግራይ ግን ወጥቷል ከትግራይ በሰላም ወጥቷል የዛሬ 5 አመት የጨፈጨፉት አሁን ያሳዩዋችሁ ፎቶዎች የተጨፈጨፉበት ሙሉ ሂደቱ ምን ይመስላል ፋፊ ካሜራማኑ ቀረጻ ላይ ተሳትፎና ቀረጽ ተብሎ በሶፊያን ተስፋዬ ቡርቄሳ የመጣው ዋና አክሽን ወሰዱ የተባሉት ሴቶቹ እንዲበረታቱ የመግደል ያው ሰው መግደል እንዲበረታቱ እንዲደፍሩ እነሱና የሶዩ አጃቢዎች የኮሎኔሉ አጃቢዎችና ከብርጌዱ እሷ አጠገብ ያሉ ሰዎች ናቸው የፈጸሙ ካሜራ እና ተስፋዬ ቡርቄሳ እዚህ ይገኛል ታይትሉም አለ እዛ ላይ ተስፋዬ ቡርቄሳ የ79ኛ ክፍለ ጦር አዛዥ አድጓል ኦሬዲ ከእንትን ከወጣ በኋላ ከየጭላ አምልጦ ነው የወጣው ከጭላ ሰምተናል ከየጭላ አምልጦ ወጣ ከዛ በኤርትራ በኩል ነው የመጣው በኤርትራ በኩል ከነ መሐመድ ተሰማ ጋር ነው የመጣው
እና ኑሩ ኮሎኔል ኑሩ ድሮ ኮሎኔል እያለ ነው የማውቀው እኔ የኢንዶክትሪኔሽን ኃላፊ ነበር ቤላ አካባቢ ሚዲያና ምናምን ሚዲያና ኮሚኒኬሽን የኢንዶክትሪኔሽን ነበር ኮሎኔል ነበር ብርጌደር ጀነራል ሆኗል እሱም በኤርትራ በኩል መጥቶ ከዚህ ሰውዬ ጋር ነው ወደ ትግራይ የገቡት ሁሉም ይታያሉ እዚህ ላይ እንሄድበታለን ነዳጅ ቢኖር አሪፍ ነበር እነዚህ ህንዳዊ መሆን ነው ህንዳዊ ጥይት አታባክን ህወሓት ያሸንፋል አለ መጨረሻው ይሄ ነው እንግዲህ ታሸንፋላችሁ አይዟችሁ የ5ኛ አንደኛ ብርጌድ ካሜራማን ነኝ ያው ስሜ ስጦታው አለማየሁ ይባላል ያው በማህበረ ዴቦ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይህ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው ስጦታው አለማየሁ ሁኔታው ሲያብራራልንም የ5ኛ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊን ለክፍለ ጦሩ ዘመቻ ኃላፊ ለነበረው ሻለቃ ታምራት መምሪያ ወረደም መምሪያው ንጹሃኑ እንዲረሸኑ የሚያዝ ነበር የብርጌዱ አዛዥ ኮሎኔል ተስፋዬ ብርኬሳም ትዕዛዙን አሜን ብሎ ተቀበለ እኔ ትግርኛ ብዙም አልችልም ሙከኛ ያዝንኛ ቂጣ አለ መኮንን አለ እኔ ያለን ሙከኛው እኔ ጥያቄ ጠየቁ ለምንድን ነው ያው ታያችሁ ተመልካቾች ይሄ ነው ኮሎኔል ተስፋዬ ብርኬሳ 79ኛ ክፍለ ጦር አዛዥ ነው ይሄ እንደ ድል የተሰራ ዶክመንተሪ ከፕሪቶሪያ ሰላም ስምምነት በኋላ የኤርትራና የኢትዮጵያ ወታደሮች ጀነራሎች ኮሎኔሎች ክፍለ ጦር አዛዦች ምናምን ኮር አዛዦች ስለነበረው ጥምረት ስለነበረው ጽምዶ ስለነበረው መናበብ በሚናገሩበት ወቅት ነው ይሄ አመጣዋለሁ ሙሉን ይሄን ግን ስለ ሙርከኛ ጽምዶ እዚህ ጋር መጀመሪያ አካባቢ ሰማችሁት ትግራይ ትስዕራለ ትግራይ ታሸንፋለ ምናምን ይላል ኦሬዲ ያቃል ትግራይ ትስዕር ያቃል ይሄ ሰውዬ ኦሬዲ የማህበረ ደጋ ያቃል ይሄ ስለዚህ ትግራይ ትስዕር ሲሉ አገኘው የሚለው ግን የሶስተኛ ወረራ ጊዜ ማለት ነው የሻዕቢያና የብልጽግና ጦር ወደ ትግራይ ሲገባ ያኔ ማርከን ይላል የትዲኤፍ ማርከን ትግራይ ትስዕር ምን ማለት ነው በየጠየቁት ነው የሚለው ስለዚህ በዚህ ነው ያገኘነው እንዴ አጋጣሚ ጎግል ስናረግ በዚህ ምክንያት ነው ያገኘነው በዚህ አጋጣሚ ደስ እንዳለኝ አፊ ለነበረው ሻለቃ ታምራት መምሪያ ወረደም መምሪያው ንጹሃኑ እንዲረሸኑ የሚያዝ ነበር የብርጌዱ አዛዥ ኮሎኔል ተስፋዬ ብርኬሳም ትዕዛዙን አሜን ብሎ ተቀበለ እኔ ትግርኛ ብዙም አልችልም ሙከኛ ያዝንኛ ቂጣ አለ መኮንን አለ እኔ ያለን ሙከኛው እኔ ጥያቄ ጠየቁ ለምንድን ነው ትግራይ ታሰረች ብራችሁ ምጨፍሩት ለካ እነሱ ትግራይ ታሸንፋለች ነው በትግርኛ እኔ ሳቁብኝ ሁሉ እነ መኮንንም እነ ቂጣም እዛሉ ትግርኛ ታው ይስቃሉ ምን ሆናችሁ ምን ብል እስኪ ድገመው አሉኝ ትግራይ ለምን ታሰረች ትላላችሁ ትጨፈር አዛው ታሰረች ሳይሆን እናሸንፋለን ነው ምን ብሎ ስል ጥይት አታባክን ህወሓት ያሸንፋል አለ መጨረሻው ይሄ ነው እንግዲህ ታሸንፋላችሁ አይዟችሁ ሶፊያን ቀጥታ መደባ ወረደ ለታምራት ማለት ነው ታምራት ማለት የክፍለ ጦሩ ዘመቻ ነው ዘመቻ ኃላፊ የነበረ ሻለቃ ነው እና እንዲገደሉ መምሪያ ወረደለት የኛም ብርጌድ አመራር ነበረ ተስፋዬ ብርኬሳ ይባላል ኮሎኔል ነው ተስፋዬ ብርኬሳ ይባላል እና በሰዓቱ እሱ ነበረ እኛ ቦታችን የተገደሉበት ቦታና እኛ ያለንበት ቦታ በጣም ሩቅ ነበረ ቦታ ይዘው ነበር እንዲክብ የነበር ነው መድፍ ጥበቃ ላይ ነበርን ስታፏ ብቻ ናት የነበረችው የብርጌድ አንድ ስታፏ ብቻ ከዛን እና እነዚህ ሰዎች እንደመጡ ሊገደሉ ከዛን ሴቶች በዚህ ግድያ ላይ እንዲደፋፈሩ ሴቶች እና ይንጡና አለ እኔን ነው የነበረ ይላከኝ በሰዓቱ እኔ ካሜራ ነበር አንተም ቪዲዮን ይዘህ ትቀርጻለህ ለቪዲዮ ግባት ይሆናል ብሎ እሱ እንትን አለኝ ከዛን እሺ ብዬ ሄድኩ ከዛ በሰዓቱ የገደሏቸው ክፍለ ጦር ዘመቻ አጃቢ የነበሩት እና የሶፊያን አጃቢ የነበሩት እና ሴቶች ነበሩ በዚህ ግድያ ላይ የተሳተፉት
ይህን ድርጊት ያስፈጸሙትም የፈጸሙትም የሉም። እኔ እማቃቸው በሰዓቱ በግዳጅ የጭላ ግዳጅ ላይ ነው የተሰዉት። ግማሽ የት እንደገቡት በሰዓቱ ተበታትነን ስለነበር አልተገናኘንም ነበር። በዛን ሰዓት የሚያውቀው አልነበረም። እዚህ አሉ ወይ የተማረኩ ይሄ መቀለ እንደተማረከ ፋፊ አሉ ወይ ሲባል እኔ ማቆይ የለም የት እንዳሉ አላቅም፣ ሌሎች አላቅም። ይሄ ዛሬ ተገኘናል። ይሄ ቆይቷል፣ ቪዲዮ የቆየ ነው፣ ግን ሰውየው ማንም አላጋለጠውም እስካሁን። ተስፋዬ ቡርቄሳ ይሄ ነው ወጣቶቻችን የፈጀው ያስፈጀው። አሁን በህይወት እንዳለ ምስራቅ እዝ ጎጃም ምናምን ያሉ ተመልካቾች አሁን ቀላል ነው። በተለይ የፋኖ ኃይሎች እዚሁ በዛራ ሚዲያ ዋትስአፕ ቁጥራችን ስክሪን ላይ ያለ 5716228891 አሁን ያለበት ስታተስ የት እንዳለ ብሔሩ፣ ትውልድ ቦታው፣ ማንኛውም ይሄን ሰውዬ በተመለከተ መረጃ ካላችሁ እዚህ ላኩልን እና እባካችሁ ታምራት የሚባለው ስም የሚጠራው እዚህ ላይ ይፈለጋል። በጣም በብዙ መንገድ ነው የሚፈለገው። በህይወት መኖሩም አለመኖሩ ጭምር ችግር የለውም። በህይወት ይኑር አይኑር ታምራት የሚባለውን ጭምር ማለት ነው። ተባበሩ። ይሄ ኦልሬዲ አግኝተነዋል። በህይወት እንዳለ ማረጋግጠናል። ስለዚህ አሁን የት አካባቢ እንዳለ ብቻ ማፈላለግ ነው። ከዛ በኋላ ችግር የለውም። ኤኒዌይ ይሄ እነፋፊም ሌሎችን የለቀቁት እነ ወድ ወረደ እነ ጌታቸው ረዳ ናቸው። ሂሳብ ታወራዳላችሁ መጨረሻ ላይ። ወድ ወረደ የትግራይ ህዝብ አይለቅህም፣ በይቅርታ ነው የሚለቅ፣ ፍርድ ቤት ያቆማል፣ ግን እርግጠኛ ትጠየቃላችሁ። አብይ አህመድን ለማስደሰት በአፋር በኩል ሌሊት መጥታችሁ ጓዶቻችሁን ጭምር ሳታሳውቁ ሚዲያ ሳጠሩ እንደዚህ አድርገን እየለቀቅን ነው ምናምን መግለጫ ሰጣችሁ። በቃ በዚህ መንገድ እየለቀቅን ነው ብላችሁ ህዝባችሁ ሳታሳውቁ አዚፍ እናንተ የትግራይ ጄኖሳይድ የመጨረሻ ዲሲሽን ሜከርስ ይሁን አይሁን እንልቀቃችሁ አንልቀቃችሁ የመጨረሻ ዲሲሽን ሜከር አድርጓችሁ ስራችሁ በዚህ አክሽናችሁ ትጠየቃላችሁ፣ በዚህ ተግባራችሁ ትጠየቃላችሁ። ነውር ነው፣ ወንጀል ነው የሰራችሁት። አሁን ትግራይ ውስጥ ክራይሲስ ውስጥ ነው ያለችው ትግራይ። እኔ እርግጠኛ ክራይሲስ ውስጥ ስላለች ማን ይጠይቀናል የሚባል ነገር የለም። እኔ ማን ይጠይቀናል የሚባል ደርግ አይልም ነበር፣ እጠየቃለሁ ብሎ አስቦ አያውቅም ነበር። መጨረሻ ላይ ይህን ሁላ ቃሊቲ የገባውና እድሜ ልክ 20 ዓመት ምናምን የታሰረው እጠየቃለሁ ብሎ አንድ ቀን አስቦ አያውቅም። እነዚህ ገዳዮች እነዚህ ዜጎቻችን ንጹሃን ዜጎቻችን ትግራይ ትስዕር አለ እንደዚህ አለ እያለ እና ምን ማለት ትግራይ ትስዕር ምን ማለት ነው እንደዚህ ብዬ ከአንድ ኤርትራዊ ሳቀብኝ ምናምን እያለ እነዚህ የሚጫወቱብን ትጠየቃላችሁ። ለምንድን ነው ትግራይ ካፈረች ብላችሁ የሚጨፍሩ? ትጠየቃላችሁ። ወደ ሌላ ጉዳይ እናልፋለን። ተመልካቾች የጽምዶ ጉዳይ እናንሳ። ይሄ የጽምዶ ትውልድ ነው። ጽምዶ ብሎ ገብቶ ትግራይ ትናረጋ። አሁን ስለ ጽምዶ መረር ያለ ነገር እናወራለን። ብልጽግና መረጃ ዛሬ ዝም ብዬ ልለፈው፣ ግን ሻዕቢያ እና ህወሓት ውጊያ ሊከፍቱብኝ ነው ብሎ ቀነ ገደብ አስቀምጧል። በዚህ ቀን ብሎ ለሚዲያ ስለሚደናገጥ ሰው ዝም ብዬ አልፈዋለሁ፣ ግን ከየት እንዳመጣው አይታወቅም። ግን መረጃ ደርሶኛል ከትግራይ ብሎ ለውስጥ ላሉ ሰዎች እንትን አድርጓል። ተዘጋጁ የሚል ደርሶኛል ብሏል። ከየት እንዳመጣው አናውቅም። የጽምዶ ጉዳይ ግን እንቅጩን የምንነግረው አንድ ጉዳይ አለ፣ ከራሱ አንደበትም ነው እና አስመራ በሄድኩበት ጊዜም አንድ ቪዲዮ ማሳያቸዋለሁ። አንድ ወደ ኋላ ብልጽግና ብልጽግናዎች ምን ይላሉ? ሻዕቢያ እኮ ከትግራይ ጋር መታረቅ አይፈልግም። ጌታቸው እንደዛ ነው የሚለው፣ ጻድቃን እንደዛ ነው የሚለው፣ ማን ነው ይሄ ጥርስ አልባው እንደዛ ነው የሚለው፣ በሙሉ እንደዛ ነው የሚሉት። ማናት ኬሪያም እንደዛ ነው የምትለው። ኬሪያም እኔ ብሆን ዝም ብዬ 10 እንትን ውስጥ አንደርግራውንድ ነበር የምቀበረው። ለትግራይ ህዝብ እንዲህ በፊቴን አስመትቼ አልመጣም ነበር ሚዲያ ላይ እሷ እንዳደረገችው ማለት ተደብቃ የሆነ ቤዝመንት የሆነ እንትን ላይ መኖር ትችል ነበር። ሚዲያ ፊቷን ማስመታት አልነበረባትም። የካሃዲ እልም ያለ ለየት ያለ ክህደት ዶክመንት ይዞ ጦልጦል እያለ የህወሓት ዶክመንት ይዞ ጦልጦል እያለ ወደ ብልጽግና ሄዶ የሚያስረክብ እኔ ሚስጥር አለኝ የህወሓት እንደዚህ ነው ብላ የምታስረክብ ሰው በዚህ ምድር ላይ የለም። እና ስራ አስፈጻሚ ነው እየተባለ ዋዕሮና እየተባለ የነበረ ትውልድ ማለት ነው። እና ምን ይላሉ አሁን? ሻዕቢያ እኮ ከትግራይ ህዝብ ጋር መታረቅ አይፈልግም። ውሸቱን እኮ ነው፣ የይስሙላ እኮ ነው። ኢሳያስ እኮ የትግራይ ህዝብን ሲጠላ ተአምር እኮ ነው ይላል። ይሄ በጦርነት አትሞስፌር ሲሆን እንደዛ ነው ታውቃላችሁ። ኢሳያስ ኢትዮጵያን በመበታተን ሁሌ ህልሙ እንደዛ ነው የሚሉት። እንደዛ ነው የሚሉት። አሁን ከዛ በፊት በእርቁ ጊዜ
በእውነት ወደቦይ አሰማቸዋለሁ። ወደቦይ ለካ አብይ ለካ ወደቦይ ብሎታል ከዚህ በፊት ብዙ ጊዜ አትጠቀምባት ምን ሆነ ነው ደብራት ነው አለኝ አንድ ልጅ ልኮልኝ ነው ወደቦይ እንዴ እኔ ወደቦይ ሲባል ሰምቼ አላውቅም ፕሬዝዳንቱ ወደ አፎ ነው የሚባለው ወደቦይ እሱ ወደ አፎም የሚጠራበት ቋንቋ አጠረው በቃ ወርድ ኢኮኖሚው በጣም አጠረው ቮካብለሪ አጠረው የሚገልጽበት ሲያሽቋልጥ ማለት ነው። ከዛ ደግሞ አለፍ ሲል ኢትዮጵያ በማተራመስ እድሜ ልኩ ያረጀ ኤርትራ ማለት የኢትዮጵያ ጠላት ነች ኤርትራ ማለት የትግራይ ስትራቴጂክ ጠላት ነች ይላል። እሱ ለአብይ ነገረው ዛሬ የምናወራው ነገር ስላለኝ ነው ጠንከር ያለው ጉዳይ ይዤ ስለመጣው ነው። እና ኢትዮጵያ አሰብ ስለምትወስድባት ትግራይን እንደ ባፈር ዞን ለማድረግ ፈልጋ ነው ፕሮክሲ ወር እሷ ሳትዋጋ እዚህ አካባቢ አማራና ትግራይ አካባቢ አዋግታ አብይን መጣል ስለምትፈልግ ነው። እንደዚህ የሚያስብ ካለ በጣም ስማርት ነው ማለት ነው። ማንኛውም የሀገር መሪ አካባቢው ቤቱ ቀዩ የጦር አውድማ ማድረግ አይፈልግም። ማንኛውም የሀገር መሪ አሜሪካ እዚህ ዋሽንግተን ዲሲ ውጊያ እንድትከፍት ትፈልጋለች አትከፍትም እኮ ወይ እዚህ አካባቢ እስኪደርስ እንትን ታደርጋለች አትከፍትም። ገና እዛው እያለ ነው ጋማ የምትለው ገና የሀገር ማለት እንደዛ የሀገር አመራር ማለት እንደዛ ነው። አብይ ለመደው ምንድነው የራሱ ህዝብ ናግባልኝ ብሎ የገባው እኮ የኛ ወታደሮች ናቸው እኮ ራቆታችን ወደ ኤርትራ ሄድንና ዩኒፎርም አስለብሰው በራሳቸው ዩኒፎርም አመጡልን። የኢትዮጵያ አየር መንገድ በየቀኑ እየሄደ ዩኒፎርም ማልበስ አቅቶት እውነት ከሄደ ወደ ማዶ ከሄደ የኢትዮጵያ አየር መንገድ ልብስ አልብሶ እንካልበስ ይሄ መጠን ነው ይሄ ሳይዝ ላርጅ ነው ሚዲየም ነው እያለ ለክቶ መስጠት አቅቶት እንደዚህ ብለ የራስ ህዝብ ላይ ስዘምት የነበርክ የማንም ልቅምቃሚ የታሪክ አተላዎች የታሪክ አተላ ማለት እሱ ነው። አሁን እንደዚህ አሰብ እኮ ሊያደርግ የአሰብ ጉዳይ ቶ እና ምን ችግር አለው? አብይ አህመድ ለምንድን ነው ከኤርትራ ጋር እሱ ወደ አፎም ወደቦይ ያለበት ምክንያት ምንድን ነው? 4 ኪሎ ለመቆየት ነው። ቲፒኤልኤፍ የሚባል ኃይለኛ ነው ጉድ ሊያደርገኝ ነው። ስለዚህ ውለደኝ ፍጠረኝ ማለት እሱ ነው። የሚፈለገው ነገር ወጪ ከኔ ደሞዝ ካስፈለገ ከኔ ጥይት ካስፈለገ ከኔ ሎጂስቲክስ ማንኛውም ነገር ካስፈለገ ከኔ የኢትዮጵያ አየር መንገድ ወደ አሰብ ያጓጉዛል ከአሰብ አስመራ ከአዲስ አበባ አስመራ ለምን ሲባል ለፓወር ሲባል የ4 ኪሎ ፓወር ለማጥናት ሲባል አሁን ዋስ ሮንግ ነው። አሁን እሱ ያደረገው አብይ ለምን ነበር ወደቦይ ወደ አፎም እሱ ምናምን ሲያደርግ የነበረው ይሄን ሁላ ማሳጅ ለምን ነበር ቢባል ለስልጣን ነው። ጽምዶ ለምን ፈለገው አብይ አህመድ የጽምዶ የኤርትራ አሊያንስ ለምን ፈለገው ለምን አደነቀው? በዛ ሰዓት ያደንቀው ነበር። በጣም እናመሰግናቸዋለን እነሱ ያደረጉልን እኮ ጨለማ ነው ምንድነው ያለው ይሄ እንትን ይከዳል ጨለማ ይከዳል ምናምን እንትን ያደረገበት አንደበት በዛ ሰዓት እነሱ ግን ከጎናችን ቆሙ። ይሄን እንድንክድ እንድናስተባብል የሚፈልጉ ሰዎች ጅሎች ናቸው አናደርገውም ሲል ነበረ መስለነበረ ነው ስልጣኑን ስላስቀመጠለት ነው። ስለዚህ በተዘዋዋሪ ደግሞ እኔ ስልጣኔ ችግር ላይ ገጥሟል አደጋ ውስጥ ገብቷል ቢል በማዶ አስመራ ያለው አዳሃሉ ሆኖ እኔ አንተን በሰላም አስቀምጫለሁ ከዛ ክደኛል ክደህ ደግሞ ወደ እኔ እየመጣ ነው እኔም አስፈላጊው ጽምዶ አካሂዳለሁ ቢል ስህተት ነው። እኔ እኮ ዋን ሎጂክ አይደለም እኮ ማወራው ዝም ብሎ ተራ ዋይዝ የሆነ ሰው በተፈጥሮ ዊዝደም የታደለ ሰው የሚያስበው እኮ ማወራው እኮ ትምህርት ቤት መሄድ እኮ አይጠበቅብህም። ጉዳይ አለ እዚህ ላይ መረር ያለ ጉዳይ አለ ተመልካቾች። ወዳፎም ኢሱ እዚ ብልጽግና ዲዩ ድላይካ ሽም ኸቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሺሽ ተረፍ መረፍ ናይ ማዕድን ናበልዐ ዝሰርሕ ዘሎ በጀግንነት ይህንን ገድል ስለሰራ በምወደው ህዝቤ ፊት ዝቅ ብዬ ላመሰግን እፈልጋለሁ። በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል።
ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይ መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ። ይሄ አጥረራ ይዞ ገብቶ እኮ ነው ተማሪዎች በተለይ ዩኒቨርሲቲ ተማሪዎች ፋይናል መጨረሻ ላይ መጽሐፍ ተነቦ በጣም ብዙ ፔጅ ምናምን የሆነ ሶፍት ኮፒ ምናምን አንብበው የመጨረሻ ፋይናላይዝ አድርጋቸው አንድ ፔጅ ምናምን ይዟት የሚገባ ወደ ክላስ የመጨረሻ ፋይናል ሲደርስ አጥረራ ትባል ነበር ድሮ ተማሪዎች እያለን። አጥረራ ይዞ ገባ። ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው አጥረራ ይዞ ገባ ፓርላማ። እችንም መሸምደድ አቅቶት ማለት ነው። አሁን ወደቦይ ወደ አፎም እሱ ይሄ የጠነኛ ነው ወይ ነው? ወዳፎይ ወዳፎም እሱ አንድ አይበቃም፣ አንድ አይበቃም። የምሬን እኮ እና ለማንኛውም ወደ አክቹዋል ጽምዶ እንሂድ። አክቹዋል ጽምዶ የተሰሩ ስህተቶች ይታረማሉ አይታረሙም? የትግራይና የኤርትራ ግንኙነት ፕሪ ሚኒሊክ ዘመን እየመጣ ነው። ወደ ፕሪ ሚኒሊክ አጼ ሚኒሊክ ዘመን እየመጣ ነው። ወደ ቅድመ አጼ ሚኒሊክ፣ ወደ ቅድመ የጣሊያን ወረራ እየሄደ ነው፣ እየመጣ ነው። ምንም ጥርጥር የለውም። የታሪክ ጸሐፊያን ምናምን አርጊው ልታደርጉ ትችላላችሁ። ምን ማለት ነው ይሄ? ምን ማለት ነው? ወደ ፕሪ ሚኒሊክ ዘመን እየመጣ ነው። እንግዲህ በማስረጃ የምናወራቸው ነገሮች ደግሞ እንዴት አድርጎ መቀጠል እንዳለበትም ሚዲያ ላይ ያለንም መሬት ላይ ያለው ፖለቲከኛውም ወታደሩም ታጋዩም ህዝቡም የሚሰራበት ነው። የማንም አለቅላቂ 4 ኪሎ ተቀምጦ የሚጫወትበት እንደ ካርታ የሚጫወትበት እሱ አቦይ ወዳፎም እያለ መጨረሻ ላይ ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው የሚል የሰፈር መደዴ መጫወቻ ሆነ። አካባቢ የሰፈር መደዴ መጨረሻ ላይ በጣም የኢትዮጵያ ጀነራሎች ደግሞ እንሂድ። የኢትዮጵያ ጀነራሎች የኢትዮጵያ ኮሎኔሎች አዛዦች ኮንፊደንሳቸው የጋራ ጠላት በጋራ የመቀጥቀጥ የሚባለው ዘመን የጽምዶ ዘመን ይሉታል እነሱ። የጽምዶ ዘመናቸው እንጆይ ያደረጉ ሰዎች ሌላ ነገር ሊገለበጥብኝ ነው እነዚህ ሰዎች እኮ መጡብኝ ብሎ ደግሞ መንፈራገጡ ምን አመጣው ነው? ከዛ ቴክኖሎጂ አለን። ዩክሬን ጦርነት ያየ እኮ እንደዚህ መለማመድ የለም እንትን ማለት መነካካት የለበትም። ጦርነቱ ከተጀመረ ውጤቱ ግልጽ ነው የሚለው አመጣው። እንዴት ድልድይ የምንሆነው ደግሞ በንግግር አይደለም በደም ነው። የጋራ ጠላትን በጋራ በመቀጥቀጥ እዚህ ጋር መሐመድ ተሰማ ነው። ኢትዮጵያ ባንዲራ ትደንሳለች። በጣም ነው የምትደንሰው። እስክስታው ትግርኛ መሐመድ ተሰማ ነው። ሙርከኛው መሐመድ ተሰማ ነው። መሐመድ ተሰማ ነው። ለማስታወስ ያክል ነው። ይደንሳል። ጀነራሉ ነው ይሄ አትሐወይናተይ መናፈቅ ጌርካለ መናፈቅ አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ኤርትራ እንደምናውቀው ወንድማማች ህዝቦች ናቸው። ከጥንት ጀምሮ ከኢትዮጵያ ጋር በዘርም
ብርጌደር ጀነራል ኑሩ ይባላል። ኑሩ ድሮ የኢንዶክትሪኔሽን የመከላከያ ኢንዶክትሪኔሽን ነበር። አሁን ከሚዲያ የሚዲያ ሰው አርሚ ኮር አዛዥ ያደረጉት ሰራዊት እንደጨረሱ የሚታወቀው ይሄን ኮር አዛዥ አድርገው በመሐመድ ተሰማ ስር ነው ወደ ኤርትራ ይላኩት። ኑሩ ጥሩ ልጅ ነበር፣ ጠባየኛ ልጅ ነበር። ድሮ በሃይማኖትም በብዙ ነገሮች የተሳሰረ ነው። ይሄ እንዳለ ሆኖ ግን በተለይ ከቅርቡ ጊዜ ወዲህ ካጋጠመን አደጋ ኤርትራ ደግሞ ጎረቤት ብቻ ሳይሆን ወንድማማቾች ሆነው ከኛ ጋር የቁርጥ ቀን የችግር ጊዜ ደራሻችን በመሆን ሰራዊታችን በመጀመሪያው ጥቅምት 24 ሰራዊታችን ላይ ክደት በተፈጸመበት ጊዜም ቢሆን ቀድሞ በመድረስ የሰራዊታችን አጋርነታቸውን አረጋግጠዋል። ከዛ በኋላም በተለያዩ ግዳጆች አብረው ወደ ውስጥም በመግባት በጋራ በርካታ ሰራዊት ስንሰራ ነው የነበር ነው። አሁን እዚህ ላይ ሰሜን ዕዝ በተነካ ጊዜ ኤርትራ መጥተው ቀድሞው ነው የደረሱልን ሲል አብይ ትግራይን የነካ ጊዜ እኔ እመጣለሁ ካለ ኢሳያስ ስህተት ነው። ሰሜን ዕዝ ተነካ ብለህ መጥተው ኤርትራ ቀድሚያ ነው የገቡልን እናመሰግናለን ይላል። ትግራይ እነካለሁ ካልክ እኔም አለው አትነካም ካለ ስህተት ነው። በብልጽግና መንደር እንዴት ነው የሚደረገው? እንዴት ነው? አሁን ወደ ኮሎኔል አክሊሉ ቆጤ እንሂድ። ይሄም ክፍለ ጦር አዛዥ ሆኖ በኤርትራ በኩል ወደ ትግራይ የገባ ነው። በአዲያቦ ነው የገባው። ይሄም በህይወት ተርፏል። አሁን ባለፈው 3 ዓመት ካልሞተ አሁንም በህይወት ተርፎ ነው የገባው። ምን ግዳጅ ከኤርትራ ጋር እንኳን እስከ መጨረሻ በኤርትራ ላይ የሚመጣ ጠላት የኢትዮጵያ ጠላት ነው። በጣም ወታደሮቹ አብሮ ይጫወታሉ፣ አብሮ ደስታሉ። አሁን እዚህ ምሽግ ለምሽግ ሴቶችን ቡና ያፈሉ፣ እርስ በራሳቸው ይሳገፉ፣ ሲጣቁ በጣም ነው በደስታ ነው ያሳለፍነው። ግዳጆቻችን ፈጽመን ነው። በኤርትራ ላይ ግን ጥሩ ጊዜ ጥሩ ድል ያመጣ ነው። ከኤርትራ ጋር ተግባብተን እርስ በራሳችን ተነጋግረን ጥሩ ውጤት ለዚህ ነው። በቃ እኔ ትግርኛ ብዙ ማለት ይሄ የማህበራዊ ጨፍጫፊው ነው። ይሄ ጥሩ ውጤት አምጥተናል። ከኤርትራ ጋር ተባብረን ጥሩ ውጤት አምጥተናል። ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ቫኬሽን እንደሄደ ነው የሚቆጥረው ሰውየው። ስንት የኢትዮጵያ ልጆች ስንት የኤርትራ ልጆች ሲቀጠፉ እሱ እንደ ቫኬሽን ያየዋል። በጣም ጥሩ ጊዜ ያሳለፍነው፣ ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ኤርትራን የነካ የኛ ጠላት ነው ይላል እኮ። ሙከኛ ያዝንኛ ቂጣ አለ፣ መኮንን አለ፣ እኔ ያለን ሙከኛው እኔ ጥያቄ ጠየቁ። ለምንድን ነው ትግራይ ካፈረች ብላችሁ የሚጨፍሩት? ለካ እነሱ ትግራይ ታሸንፋለች ነው በትግርኛ። እኔ ሳቁብኝ ሁሉ እነ መኮንንም እነ ቂጣም እዛሉ ትግርኛ ታው ይስቃሉ። ምን ሆናችሁ? ምን ብል እስኪ ድገመው አሉኝ። ትግራይ ለምን ታፍሬ ትላላችሁ? ትጨፈር አዛው ታፍሬ ሳይሆን እናሸንፋለን ነው የሚለው ሲል ኤርትራ መልካም ጎረቤታችን ናት። በችግራችን ጊዜ ከማንም ቀድማ ደርሳልናለች። ወዳጅነቷን መስዋዕትነትም ጭምር ከፍላ በተግባር አስመስክራለች። ይህም በኢትዮጵያውያን ልብ ውስጥ ታትሞ ለዘላለም ሲታወስ ይኖራል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። እንግዲህ ተመልካቾች ቀጥለን ከ25 ደቂቃ በኋላ ምናምን ፕሮፌሰር ሕዝቅኤል አለ ሪጂናል የሆኑ በጣም ጠንከር ያሉ ጉዳዮች አሉ። ከፕሮፌሰር ሕዝቅኤል ጋር የምናወራው የሳዑዲ፣ የኤምሬት፣ የሱዳን፣ የኢትዮጵያ፣ የሶማሊላንድ፣ የቱርክ፣ የእስራኤል ጉዳይ ይሄ ቀጠናው አካባቢ ያለው ብዙ ሰው ሊገባው ያልቻለ ትንታኔ ፕሮፌሰሩ የሱ ፊልድ ስለሆነ ፕሮፌሰር ሕዝቅኤል እና እዚህ ሚዲያ ላይ በቀጥታ ይመጣል። ከዛ በፊት ትንሽ የምናወራቸው ጉዳዮች ይኖሩናል። የጽምዶ ጉዳይ ይሄን አይታችኋልና ይሄ ጽምዶ እነሱ ያው ድል በድል ሆነናል ነው። የሰርቫይቫል ጉዳይ ገጥሞናል። ስትራቴጂክ ጥቅማችን ለማስጠበቅ ነው ዋናው። ይሄ ኤርትራም የገባው ስትራቴጂክ ጥቅሙ ለማስጠበቅ ነው። ኢትዮጵያም ነው የገባው
ናግባልኝ ናግባ የሀገሬን ዝም ለቀጥቀጠው ህዝቤን ቀጥቀጥልኝ ያለው ስትራቴጂክ ጥቅም ያለኝ 4 ኪሎ ብሎ ነው። አሁን ይሄን ደግሞ ሚሊተሪ አናሊስት ነን የሚሉት እዚህ ጋር 4 ኮከብ ምናምን የደረደሩት ጥርስ አልባዎች በሙሉ መጥቶ ጽምዶ ምንድነው ወደ ኤርትራ ጉዳይ ከመሄድ ወደ እኔ ሄድኩበት ድሮ ከመሄድ በፊት ጽምዶ ምንድነው ብሎ 38 ጅማ ሲወጣጠር ተመልከቱ እዚህ ላይ አይልርኩም ምግባር ትክክል ይኮነን ይልክ አልስምን ኦኬ ትርድ ኮይል ማት ታይጽምዶ ወንድ ጽምዶ ታንግብሪ ጽምዶ ወንድ ጽምዶ okay I am not blaming እዚህ በሰንክዚያም ይኩን ክንዘ ታናትና ብቻይት ግን በታስምነት መሰረት እንፈጽም ዲዲአር በቃ ሁሉም ዲዲአር ፈጽም ዲዲአር ይፈጽም ጽምዶ ታይዝ ሆኒ ጽምዶ ወድ ጽምዶ አለ ያው ጥቅሙ ጉዳይ የእንጀራ ጉዳይ ነው የቤቱ የክራይ ቤቶች ቤት ወደ ግሉ የቀየረ ሰው ነው ወደ ግሉ ማለት አፍርስ ተብሎ መንገራሽ ስለ ክራይ ቤቶች በቀየር ብዙ ናቸው አዳነች አበቤ ቦሌ ኤርፖርት ቦሌ አሮጌ ኤርፖርት ፓላስ እየገነባሽ ነው ማለት ኖርማል ቤት ሳይሆን የክራይ ቤቶችን አፍርሳ ወደ ቤተ መንግስት የሚመስል ዝም ብሎ ቤተ መንግስት አገር የሚያቆን ቦሌ አሮጌ ኤርፖርት የሚባለው ወልድ ኤርፖርት ገብርኤል ምናምን ገባ ብሎ ምታዩት አዲስ ነገር አይደለም እነዚህ ምን ያሳደዱ እንደሆነ የኔና የአብይ አህመድ ጸሎት ወደ እናንተ ላድርስ ሐጂ ሳልህ ፕሬዝዳንት ኢሳያስ ባለፈው ስለ ሐጂ ሳልህ ያወራው ነበር ሐጂ ሳልህ ማን ናቸው ብዬ በጣም ስኪሪየስ በጣም ብዙ ቦታ ላይ ተጠቀሱ ስለሆነ ሐጂ ሳልህ ከፐርፐዝህን ሊያስተጓጉል ከሚችል ነገር ተጠንቀቅ ነው ዋናው መልእክት ያስተላልፈው ሰይጣን ሆኖ ከሰይጣን በጎ ነገር አጠብቅ ከሰይጣን ጸሎት አጠብቅ ከአብይ ጸሎት ይጠበቃል አይጠበቅም ሐጂ ሳልህ እና አቡ ሐጂ ሻይቡና ለበሎት ካለኝ ሰይጣን ቆሞ እያየሁት ሰይጣን መሆኑ እያወቅኩት ና እሺ ብዬ የሻይና ቡና ግብዣ ተቀብዬ ከሱ ሻይቡና አልጠጣም እና እዛው ቻው መጣው የሆነች ጉዳይ አለች እሷን ጣጣ አድርጌ ጨራርሼ እመጣለሁ ብዬ ጥዬው የሚሄደው እና ይሄ ከዚህ የራሱ ህዝብ ከመጨፈጭፍ አንድ ጠሽ የሆነ እብድ ጉዳይ ጋር ማዕድ አንጋራም ነው ያለው ባለፈው ማዕድ አንጋራም ነው ያለው ፕሬዝዳንቱ አብይ ማለት ነው ይሄ ካዲ ነው ሰነፍ ነው ፈሪ ነው ቦቅቧቃ ነው ምን ሌላ ተርሚኖሎጂም ስጡት እና ምን ብሎ ነበር እኔ የኖቤል ፕራይስ ተሸልሞ የሰላም ተብሎ ኢትዮጵያና ኤርትራን በፍጹም የማይታሰብ ሰላም አመጣ ተብሎ ያው ትራምፕ ያሰጠው ነው በውስጣቂ ትራምፕ ያሰጠው ነው በቪዲዮ የምታውቁት ስለሆነ ነው የህዳሴ ግድብ ተርባይኖችን ቀንስ ከ6000 ምናምን ወደ 5000 ምናምን አውርደው ወደ 5150 አውርድ እኔ ይሄን ያክል ትራረግልሃለሁ ገንዘብ ሰጥቻለሁ ነው የሚለው እሱ አልሰጠኝም ብሎ አብይ ተናግረው ያቅም ሚዲያ ላይ ከዛ የሰላም እንትንም አሰጥሃለሁ ከዛ ወሰደ ሰውየው እና ደርሶ መጣ በኋላ ማናት ሙፈሪያት ካቢል የሰላም ሚኒስትር ምናምን በነበረችበት ጊዜ ሚሊኒየም አዳራሽ አቀባበል አደረገች የሰላም የዓለም ሰላም ሎሬት ነው አቀባበል ተደረገ ከዛ ምን አለ ክቡር ፕሬዝዳንት ኢሳያስ አፈወርቂ መቀለ መተው ወክ ማድረግ ይፈልጋሉ ጸሎት ነው እና ዱዓ አድርጉልኝ ጸልዩልኝ እንዲመጡ ጸልዩልኝ ጨብጨብ እኔ ጸልያለሁ የኔና የአብይ አህመድ ጸሎት አስጎብኛቸዋለሁ እኔ ባለፈው ግንቦት አስመራ ሄጄ ቅድስት ማርያም አስመራይት የሚባል ቅድስት ማርያም ሄጄ ሰዎች አውርቼ ቤተክርስቲያን ገብቼ መንበረ ጳጳስና ጎብኝቼ መንፈሳዊ ነገሮች መንፈሳዊ የሚባል እንደ አንድ ኦርቶዶክስ አይቼ ነው መጣ የአብይና የኔ ጸሎት እና አይደለም እና ጸሎት ይደርሳል ማለት ነው ይደርሳል አንድ ነገር ፕሬዝዳንት ኢሳያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማቸዋለሁ በመቀሌ ጎዳና ላይ ወክ ማድረግ ይፈልጋሉ የትግራይ እናቶችና አባቶች ማንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ እየረጩ በፍቅር ሰው መቀበል ያውቁበታል የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ እያደረጉ ከሚወዱት ህዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙን አደራላችሁ ፈልጋለሁ
የማርያም አስመራይቲ ነው። በር ላይ ነው። ይሄ እንደምታዩት ነው። እኛ ሄደናል፣ ጸልየናል። እሱ በሚለው ደረጃ ሳይሆን እኛ ባመምንበት ከልባችን ስለ ሰላም፣ ስለ ህዝቦች፣ ስለ ግንኙነት ኦብስ መፀካ ቆንጭሎ ማጥቆሞ እዚ ቆንጭሎ ሰረኻ እንታይ ኮይና ናዓና ሳዕቤ ኮይና ሳዕቤ ነው ጋር መሳርሒ ተቆሙሉ ነው እንኳ ሓደ ዓብ ሕጂ ኣብ ማእኸል ርእሰ ኣድባራት ደብረጽዮን ቅድስቲ ማርያም ኣብ መንበረ ፓትርያርክ ኣለኻ ማለት እዩ ኣብ ናይ ርእሰ ሊቃነ ጳጳሳት ወንበር ኣብ ኣለኻ ማለት እዩ። ይሄ ነው የመንበረ የፓትርያርኩ እንትን ነው። ይሄ አጋጣሚ ያው ቤተክርስቲያን ቅዱስ ቤተክርስቲያን ሄደን ስናወራ እና አብይ አይደረግም ብሎ አስበው ይሆናል። ይሄ የኢትዮጵያና የኤርትራ እንትኖች በቃ ታረቅ ጨርሰናል ብሎ ህዝቡን አለያይቶ በነበረበት እነዚህ ሁለት እህትማማቾች ሪል እህትማማቾች ናቸው። ዛላምበሳ ተከፈተ ተብሎ የተላቀሱት በጣም ፖፑላር ስለሆነ በእጅ የተሳለ ነው። ይሄ ሪል ነው ግን በእጅ የተሳለ ነው። ይሄንን እናደርገዋለን። አብይ አይደረግም ብሎ ያሰበው አያስብም። እንደዚህ መቀለ መተወክ ያደርጋሉ። መቀለ ከመምጣቱ በፊት እኛ ሄደናል ማለት አውርተን እኔ 3%ም አላወራውም ከፕሬዝዳንቱም ከማስታወቂያ ሚኒስትሩም ከመከላከያ ከኢታማዦር ሹሙም ከህግደፍ ኃላፊ የማነ ገብረአብን ሌሎችም ከሐጎስ ከሁሉም ጋር አወራን። ምንም 5%ም አላወራውም። እዚህ ሚዲያ ላይ 3%ም አላወራንም። ጉዳይ ስላለን ነው አጀንዳ ስለሆነ እኛ ፖፑሊስ ሆነ እንደዚህ ይሄን አየው ይሄን ሰማው ይሄን ተናር ሚዲያ ይሄ አናደርገው አብይ ሊገነዘብ የሚገባ ጉዳይ ነው። የሚገባ ጉዳይ እና የአብይ ግን ወደ ጀዋር ጉዳይ ከመሄድ በፊት የአብይ ችሎታ ኮንፊደንስ ያኔ ወንበሬን አስጠብቅ ያለ ጊዜ ዘና እንድትሉበት ነው። ዩክሬንና ራሽያን አስጠነቀቀ። ለማስተዋሰብ ከአርካይቭ ነው። አንዳንዱ ሰው ሾርት ሜሞሪያም ነው ሲባል አለና ሾርት ሜሞሪያም ነው። በዩክሬን ቀውስ ተሳታፊ አካላት ከድርጊታቸው መታቀብ አለባቸው ጠቅላይ ሚኒስትር አብይ አህመድ። ይሄ ፌክ ነው ሊል ይችላል ይሄ ትውልድ። ይሄ የዛሬ 4 ዓመት ጦርነቱ ሲጀመር ነው። ይሄ ትውልድ አብይ አህመድ የኢትዮጵያ ህዝብ እንዴት እንደሚያውቀው እንዴት እንደሚንቀው የምናየው አሁን ከፓስተር ብርቱካን ነች ማነች ነቢያት ምናምን የምትባል የሆነች ማን ናቸው ወይዘሮ ምናምን ወይ ፓስተር ምናምን ባለፈው እዚህ ሚዲያ ስናቀር ይሄ እኮ አብይ እኮ የአብይ እኮ አይደለም ኤአይ እኮ ነው አይ ቀራብረው እኮ ነው። ይሄ እውነትም ይሄ ሾርት ሜሞሪያም ነው የምንለው ለዛ ነው። የዛሬ 4 ዓመት ከምናምን እዚህ ሚዲያ ላይ ያቀረብነው በተደጋጋሚ ሚዲያ የተሰማ እንትን ቅንብር እኮ ነው ይላል አብይ። የምር ነው። ኢትዮጵያውያን 99% የኢትዮጵያ ህዝብ አማኝ እምነት አለው። ለምን ይሄ እችን እምነት አለው እንደዛ ነው የሚባለው። በዓለም ግን ክሩል የሆነ በጣም ብልግና የተሰራበት እንደ ኢትዮጵያው ግን ብልግና ይሰራ የለም። በዓለም ክሩል የሚባል ሰው ሲቆረጥ ሰው ምናምን ሲያደርግ እንስሳት ሲያቃጥል ያየነው ኢትዮጵያ ምድር ላይ ብቻ ነው። ግን ደግሞ በዓለም ትልቁ እምነት ያለው አንደኛ ነች። በዓለም ደግሞ 99% የኢትዮጵያ ህዝብ አማኝ ነው። አማኝ መሆኑ የምናውቀው በምንድን ነው? ጁንታ ጋር ነጮችም ጥቁሮችም ሲዋጉ ያየን ብሎ አብይ ሲናገር እውነቱ እኮ ነው። የኛ አብይ እኮ እውነቱ እኮ ነው። ወሎ ደሴ ሲዋጋ ነበር እኮ ነጭና ጥቁር ነው ብሎ ያመነ ነው። ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፍ ቅዱስ። አብይ እነዚህ ይሄ እንዴት አድርጎ ኤክስፕሎይት እንዳደረገው ይሄን ትውልድ አማኝ ነው ብሎ ደሴ እኮ ጥቁሮችም ነጮችም ሲዋጉ ያየናቸው ሲባል አማኝ ነው እሺ ብሎ የሚቀበል ደሴ እኮ አሁን ደግሞ ወልዲያ እኮ ሻዕቢያም ህወሓትም ናቸው ሲዋጉ የነበሩ ሲል አሚን ብሎ የሚቀበል ይሄ ትውልድ እንደዚህ ሲባል ውሸት ነው ይላል። ይሄ እንደ አብይ እንዴት ብሎ ነው ራሽያና ዩክሬን እንትን ሊያደርግ የሚችለው? ይሄ ውሸት ነው ፌክ ነው አሰርቶ ነው ይላል። ይሄ ለማንኛውም አሁን እንዳልኳችሁ ሌላ ጉዳይ አለን። የትናንት ገጣባው በጣም እኮ ምንም ብላክቦርድ እኮ ብለናል እኮ ጀዋር መሐመድ ተያዘ፣ ታሰረ። ስንት ሰበር 6 ነው 5 4 የሆነ ሰበር አንድ ሰበር አይበቃም። እንዲሁ ሰው ጥር ሲል በቃ ሰው ሲንቅ ሰው ሲጫወትብህ እንደ ጆቶን የማን መጫወቻ ስትሆን ሰበር ትራምፕ አሜሪካ ገባ ወይ ኢትዮጵያ ገባ አብይ ኢትዮጵያ አሜሪካ ገባ ቢባል ስንት ቀን ነው የሚቆየው ይሄ ዜና?
ጀዋር አሁን ደግሞ ሲመርጡ ትልልቅ ሰዎች ጋር ነው የሚመርጡት። ይሄ አቀባዩ ማን ነው? ዘሪሁን ተሾመ ነው። እኔ ዘሪሁን ዝም በግል ጥሩ ጭንቅላት አለው። ፈላስፋ ነው። ፈላስፋ ማለት የፊሎሶፊ መምህር አይደል? 6 ኪሎ ፍልስፍና አስተማሪ ነበር ድሮ አዲስ አበባ ዩኒቨርሲቲ እና ጥሩ ጎበዝ ቲንከር ነው። ገንዘብ ቢኖረው አብይ ጋር አይጠጋም ይሄ ሰውዬ። እኔ እንደዛ ብዬ ነው የማስበው። አብይ ጋር የተጠጉ ሰዎች ገንዘብ ቢኖራቸው በቂ ማለት ህይወት ቢኖራቸው አብይ ጋር የሚጠጉበት ጊዜ አይ ነው የሰው ዲዛየር የሰው ዲማንድ አንሊሚትድ ነው። የሰው ፍላጎት አንሊሚትድ ነው። 2 ፎቅ ሲኖር 3ኛ ፎቅ ልጨምር፣ 2 መኪና ሲኖር ለልጄ አንድ መኪና ልጨምር ምናምን ነው የምትለው። በቃ አንሊሚትድ ነው። ግን እንደነ ዘሪሁን አይደለም። ዘሪሁን አንዴ ፈላስፋ ነው። በትንሽ ነው መርካት ያለበት። በቂ ነው ካለ በቂ ነው ብሎ የሆነ ነገር ራሱ ሊሚት ማድረግ አለበት። ማንም እንደማን ፋርሲ ብላ ግን እንደዚህ ፋብሪኬት እያደረገ ለሚዲያ ሲያከፋፍል ውርደት ነው። ያኛው እኛ ለወደፊቱ እንከራየዋለን። ይሄ ብላክ ቦርዱ ጆቶኒ ገና ገና ብላክ እያጠፋን ማትማቲክስ አሁን እየተማረበት ከሆነ እሱን አጥፍቶ እንግሊዘኛ እንዲያስተምርበት እንከራየዋለን። በጊዜ ከየትም ገንዘብ አሰባስበ እንገዛዋለን። ከአብይ በኋላ ሳምበድ ይገዛዋል። ምን ጥርጥር አለው? ይሄ ስንቶች ተከራይተውታል። እንደ ጆተኒ ዛምዛም አጫውተውታል እንደዚህ። እና ጃዋር ሲመርጡ ደግሞ አጀንዳ ሴት ሲያደርጉ አማኝ ነው የኢትዮጵያ ህዝብ አማኝ ነው ብሎ አምነዋል። 99.9% እንደዚህ ካል አጀንዳ እናደርገዋለን ነው። አጀንዳ ምንድነው የምታተርፈው? ጃዋር በዚህ ጊዜ ደግሞ ስትመርጥ ደህና ነገር እንኳን አትመርጥም። ትልቅ ሰው እንደዚህ ሄደ ዘጭ። ባለፈው ብልጽግና ቴሌቪዥን ኤንቢሲ የሚባለው እኔንም እዛው አስገቡኝ። ብልጽግናዎች 32 ሚሊዮን ከፍሎ ከፋኖች ጋር ተደራድሮ አንድ የመከላከያ ኮሎኔል አስፈታ ይለናል። ብልጽግና እኔን አፕሪሼት ሊያደርገኝ ይገባል። 32 ሚሊዮን ከፍየለት የአብይን ወንበር ሊያጸና ጎጃም ሄዶ ሊዋጋ እኔ ምን ብዬ ነው 32 ሚሊዮን ልከፍለው የሚችለው? ትግራይን ወክሎ ነው እኔን ወክሎ ነው ጎጃም የሚዋጋ ከፋኖ ጋር አይደለም እኮ። አብይን ወክሎ እኮ ነው ኦህዴድን ወክሎ እኮ ነው የሚዋጋው። እዛ ከሞተም እኔን ወክሎ ትግራይ ወክሎ አይደለም ጎጃም የሚሞተው። አልገባቸውም። ብልጽግናዎች ግን ኤንቢሲ ላይ 32 ሚሊዮን ከፍሎ አንድ ኮሎኔል ትግራይ አስፈታ እና ታዲያ የማን ልጅ ነው የሚገደለው? የማን ልጅ ነው? እና ፋኖ ትገሉ ነበር ነው ምርኮኞች ትገሉ ነበር ነው። ልጁ እኮ ነው አሁን ልጁ ያወራው ነው። ልትገሉት ነበር እሱ ባያበልጣችሁ። ከዛ ጃዋር የፋኖ አዛዥ ጃዋር ነው ይላል። እስከ ድረስ ነው እንዴ? ምንድነው እንደዚህ አይነት መፍራት መደናገጥ? ትንሽ ከጃልማሮ ጋር እንኳን አታገናኙትም እንዴ? የጃልማሮ ጃልማሮ ጋር ይሰራል ምናምን ኦሮሞ ስለሆኑ እንደዚህ ብለ እንኳን አትሄድም ወይ? ገዱ ከእንትና ጋር ሊሰራ ይችላል። ከአማራ ጋር እኔ ከትግራይ ጋር አሶሺየት ብታደርጉኝ ወይ ሳምበዲ ትግራይ ከትግራይ ጋር እንደዚህ አሶሺየት ብታደርጉ የሆነ እንጥፍጣፊ የሆነ ነገር ሊኖር ይችላል። 10% 5% ዘው ብላችሁ ጃዋር የዘመነ አዛዥ ነው ስትሉት ግን የሆነ ችግር እንዳለባችሁ ያስታውቃል። ፍርሃት ውስጥ ናችሁ ያላችሁ። አንደኛ የጽምዶ ትርጉም ገብቷቸዋል። ያለው የውስጥ ኮንፍሊክት ፍሪክሽኑ ይሄ አንተ ኦሮሞና አንተ አማራና አንተ ሸኔና አንተ ሽፍታና የሚባለው አብይ በሚፈልገው ደረጃ መራመድ አለመቻሉ ትልቁ ድል ነው። ብልጽግና መንደርም የሚተነተነው በሙሉ እያመጣ ፋርሲ ቡላም ወደው ገባ የሚያስተነትነው በዛ ነው። እና ይሄ ብላክ ቦርዱ እኮ ሰው ጥሩ ሎየሮች ቢያገኙ ጥሩና ሎቢስ የምሬን ነው ተከፍሎም ቢሆን እኔ እኮ ሲቲዝን የሆንኩት እኔ እኮ የአሜሪካ ሲቲዝን የሆንኩት ትራምፕን ለመጣል ነው። ትራምፕ ገዳይ ነው። ትራምፕ ደደብ ነው። እኔ ማት ቪዲዮዎች አሉ ትራምፕ እኮ መሀይም ነው። ትራምፕ እኮ እንደዚህ ነው ብሎ የተናገረበታል። ይሄ ሰውዬ ነው ጃዋር መሐመድን የሚያጠለጥለው። ይሄ ሰውዬ ነው በዚህ ተያዘ በዚህ ገባ ምናምን። ጃዋር መሐመድ አሜሪካዋ እንዴት እንደሚያዩት አያውቅም እንዴ? እሱ ሚኒስትር ሬታ ነኝ ሚኒስትር ነበርኩኝ ብሎ 24 ሰዓት ዩቲዩብ ላይ ተጥሎ ስለ ጃዋር መሐመድ ላይ ሄዶ ፊት ሲል አይደብረውም እንዴ? ሰው እኮ ይደብረዋል እኮ። ሰው እኮ ይታዘባል እኮ። እንደዚህ ተብሎ ልጆች ታሳድጋለህ እንዴ? $7,000 ብልጽግና ይሰጣል። እውነት ነው እየሰጠው ነው። ግን ጃዋር መሐመድ ላይ እንደዚህ በመናገር እንትን አይደለም። የድመቱ ይል ነበር የኔ ጊዜ ከአስመራ መጣው። የድመቱ አስመራ ደርሶ የመጣው ለኢሳያስ እንትን አድርጎ የመጣው ድመቱ ይላል ይል ነበርና እኛ ስለሱ ያኔ አጥረግርጌ ጥየዋለሁ። ዘሪሁን እኔ የሚያዛዝለኝ ዘሪሁን ነው። ከብሬ እኔ የምሬን ነው። ዘሪሁን ጥሩ ጭንቅላት አለው።
የኢኮኖሚ ኢንዲፔንደንስ ቢኖረው ኖሮ የአብይ አገልጋይ መሆን አይችልም። እኔ በዛ ነው የማምነው። የኢኮኖሚ ኢንዲፔንደንስ ቢኖረው ጥሩ ኢኮኖሚ ቢኖር ይሄ ሰውዬ አጥራግርጎ እንደ ዘሪውን ተሾመ ቲኤምኤች ላይ የገለጸው የለም አብይ ነው የገለጸበት አንደበት እና ለማንኛውም ይሄ ዩኤስ ሲቲዝን የሆንኩት ትራምፕን ለመጣል ነው ብሎ እዚህ ሲያደርግ የነበረ በርካታ ዶክመንቶች አሉ። ሌጋል እንትን ያላችሁ ሰዎች በደንብ አድርጋችሁ ይሄ ሰውዬ ማሰባሪያም እንዲሆን ማድረግ ቢቻል ቀላል ነው። በርካታ አለ። ለዚህ ደግሞ ቀላል ነው። በነገራችን ይሄ ማለት ሰው ይጎዳል፣ ግን ያው አንድ ሰው መጎዳት አይደለም። እሱም ልጁም ቤተሰቡም ብዙ ነገር ሊነካካ ስለሚችል ነው እንጂ በሱ ደረጃ ሌላ ላይ ፊት ሲል ይደብራል። ዝም ብሎ ይደብራል። ይሄ ፖለቲካ ያልፋል። ግን ሰበር እንደዚህ ሆነ እጅ ሰጠ እጅ ከቁጥር ስር ዋለ በምን እንደዚህ አይነት በዘራቸው አድርስ የሚባለው ለዛ ነው።